መንግስት አልሰማለውና ሳይሳካ ቀረ እንጂ ፍቀዱልኝ ሀገር ያለባትን ዓለም አቀፍ ዕዳዎች በሙሉ እኔ ልክፈልላት ብሎ ነበር። እሱ ይህንን ባለበት ወቅት ሀገሩ የነበረባት ዕዳ $10 ቢሊዮን ነበር። ምን ቢደለው ምን ያህል ሀብታም ቢሆን ነው የሀገሩ ዕዳ የሚከፍለው ካላችሁ መረጃ ከቁጥሮች ልጥቀስላችሁ። በቤቱ የተገኙ አይጦች በቤንጃሚን ነው የሚጫወቱት። ምድርን እየቆፈረ ከመሬት በታች ከቀበረው አጠቃላይ ሀብቱ በየዓመቱ $2.1 ቢሊዮን የወረቀት ገንዘብ ባይጥ ይበላበታል። ይህ ሳየው የሚሆን ነው። ታዲያም ራሱ ያደረገው ይደንቃል። ከመንግስት ጋር በገባው ጸብ ምክንያት ቤተሰቡን ይዞ ሙቀት ማግኘት በማይችልበት አስቸጋሪ ቦታ ተደብቀው ነበር። ሕፃን ልጁ ማኑዌላ አባዬ በረደኝ አለችው። ምን ያደረገ ይመስላችኋል? በጆንያ የታሰረ ዶላር እያወጣ ብርድ ከልጁ ሰውነት እስኪወጣ እንደ እንጨት እያነደደ አሞቃት። በዛች ምሽት ብቻ $2 ሚሊዮን የአሜሪካ ዶላር ወደ አመድነት ተቀየረም። ሰውየው ይህን ያህል ሀብታም ነው። ታሪኩን ማለቅ የሌለው በአንድ ወቅት መንግስት አጥፍተሃል፣ መታሰር ይገባል ይለዋል። እሱም ወዲያው ስልክ አንስቶ ወደ አገሪቱ ፕሬዝዳንት ደወለ። ክብር ፕሬዝዳንት እኔው ነኝ አላቸው። ምን ፈለክ ቢሉት ግድ የለም እናንተ አትልፉ፣ እኔው ራሴን ለማሰር ተስማምቻለሁ አላቸው። እናም ለራሱ ከቤተ መንግስት የሚያስንቅ እስር ቤት ገንብቶ በራሱ ጠባቂዎች የተጠበቀ የእስር ጊዜው ጀመረ። ገንዘብ ካለቀ ውስጥ እሱ የነበረው ገንዘብ ብቻ አልነበረም። ሀገሩም አልፎ ዓለምን ያንቀጠቀጠ ኃያል ነበር። ማንም ወንድ ቀና ብሎ የማያየው እንኳንና ግለሰብ መንግስት ራሱ የሚፈራው ጊዜ የሰጠው ኃይለኛ። ይህንን ኃይሉን ተጠቅሞ ጉዳት ያደረሰባቸው ሰለባዎች ቁጥር ስፍር የላቸውም። እነሱ ዓለማችን ላይ ከተፈጠሩ ጨካኝ ሰዎች ቀዳሚ እሱ ነው ይሉታል። ይሄ ሲባል ግን ወዳጆቹ ይደነግጣሉ። ስለማን ነው የምታወሩት? ስለ ድሆች አባት፣ ስለ ወንዶች ቁና፣ ስለ ወዳጃችን ኤል ፓትሮን ከሆነ ኑ እውነተኛ ማንነቱን እኛ እንንገራችሁ ይላሉ። በክፉ መነሳት ውስጥ ስለሚያበሳጫቸውም በስሙ ሰፈር ሰይመው ሙዚየም ከፍተው ዓለም በፍጹም አላየውም የሚሉትን ሌላኛውን መልኩን በደማቅ ለመሳል ብሩሻቸውን አንስተዋል። ታሪኩ ቢወራ አያልቅም። የሰሙት ቢደጋግሙት አይሰለቻቸውም። ኔትፍሊክስ የተሰኘው የአሜሪካ የፊልም ድርጅት ገናና ካደረጉት መካከል የእሱን ታሪክ ተንተርሶ የተሰራው ተከታታይ ፊልም አንዱ ነው። የሆሊውድ ሰዎች ታሪኩን ይወዱታል። የቴሌቪዥን ጣቢያዎች ይደጋገሙ ዶክመንታሪ ሰርተውለታል። ጸሐፍት ስለ እሱ ሲሆን ብራቸው አይደውም። በመጽሐፍ መጽሔትና ጋዜጦች ተመላልሰውበታል። በማህበራዊ ሚዲያ ስማቸው ደጋግሞ ከሚጠሩ ሰዎች አንዱ ነው። ፓብሎ ኤስኮባር በወዳጆቹ መልአክ፣ በጠላቶቹ ሰይጣን ተደርጎ የተሳለ የፊልም ገጸ ባህሪ እንጂ በአካል የተገለጠ የማይመስል የክፍለ ዘመኑ አነጋጋሪ ሰው ከወዳጆቹም ከጠላቶቹም መንደር ታሪክ እየቀዳን ተቆራርጦ ከተሳለው በዛ መልኩ አንዱ ወጥ መልክ ይዘን ለመውጣት እንሞክራለን። አብራችሁን ቆዩ። ይሄኛው መልአክ ያስባለው መልኩ ነው። ጊዜው እንደ አውሮፓውያን አቆጣጠር በ1980ዎቹ ነበር። ቦታው ሰሜን ምዕራብ ኮሎምቢያ ሚዲያን ከተማ። በከተማው ዳርቻ የጨረቃ ቤቶችን ሰርተው በጉስቁልና የሚኖሩ ዜጎች ነበሩ። አንድ ቀን ታዲያ አንድ ኤሌክትሪክ መብራት ሲቃጠል እሳት ተነሳ። ተፋፍገው በተሰሩ የጨረቃ ቤቶች የተገነባች መንግስት የማያውቃት መንደር በእሳት ሙሉ በሙሉ ወደመች። ደርሶ እሳቱን ያጠፋላቸው ከቃጠሎም በኋላ ዞር ብሎ ያያቸው መንግስታቸው አልነበረም። ለነገሩ ራሱ ትዝብት ላይ ወድቆ እነሱስ ኤል ፓትሮን ደረሰላቸው። ኤል ፓትሮን በስፓኒሽ የኛ አለቃ ማለት ሲሆን የከተማው ነዋሪዎች ለዓለም አቀፍ ማፊያ ለፓብሎ ኤስኮባር የሰጡት ቅጽል ስም ነው። ኤል ፓትሮን የገዛ መንግስታቸው ለራሳቸው የመንደሯ ነዋሪዎች በፍጹም ያልጠበቁትን ተአምር ፈጸመላቸው። ብዙ ሚሊዮን ዶላሮችን አውጥቶ የምትመለከቷቸውን አይነት 500 ቤቶችን ገንብቶ መብራት፣ ውሃና መንገድ አስገብቶ ለምስኪኖች ተፈናቃዮች በነጻ ሰጣቸው። በዚህ ድርጊቱ በአካባቢ ሰዎች ልብ ውስጥ ተከሰተት ብሎ ገባ። እሱስ የተቸገረው ሰው ያገኘው ብቻ እንጂ ቀድሞውም ቢሆን ወደ ኪሱ ሲገባ ገንዘብ እየዘገነ ወገኖቹን ሲረዳ በፍጹም ስስት አያውቅም። በተለይም የልጅነት ጊዜውን ባሳለፈበት ሚዲያን ከተማ ደግነቱ በብዙ ተመስክሯል። ገንዘብ ለሚያጥራቸው ገንዘብ፣ የሚበሉት ላጡ ምግብ ያድላቸው ነበር። ክሊኒኮች፣ ትምህርት ቤቶች፣ የጋራ መዝናኛ ቦታዎች እና ቤተክርስቲያን ሳይቀር እያነጸ ለማህበረሰብ አበርክቷል። መንግስት መድረስ ባልቻለባቸው አካባቢዎች መንገድ እየገነባ ከከተማ ያገናኛቸው የውሃ ጉድጓድ እየቆፈረ ያጠጣቸው ነበር። ከፍተኛ ወጪ የሚጠይቁ ሕክምናዎች ለሚያደርጉ የአካባቢ ነዋሪዎች ሙሉ ወጪያቸውን ሸፍኖ ያሳክማቸዋል። ህዝባዊና ሃይማኖታዊ በዓላት ሲመጡ የከተማው ድሆች ከሀብታሞች እኩል ደስተኛ ሆነው በዓል እንዲያሳልፉ የሚያደርጋቸው አባታቸው እሱ ነው።
በዕለቱ ከተማው በኤል ፓትሮን ስጦታ ትንበሸበሻለች። ታዲያ ኤል ፓትሮን ሲረዳ ሕፃን አዋቂ አይልም። ለቤተሰቦቻቸው ገንዘብ፣ ምግብ ሲያመጣ ሕፃናቱንም አይረሳም። ለእነሱ ሀብታም ልጆች የሚጫወቱባቸውን አሻንጉሊቶች ገዝቶ ደስታቸውን ሙሉ ያደርገዋል። ጎዳና ተዳዳሪዎች ይወዳል። በየአካባቢያቸው ሰብስቦ የእግር ኳስ ክለብ አቋቁሞ ሜዳ ገንብቶ ኳስና ትጥቅ አሟልቶ ብዙዎቹን ፕሮፌሽናል እግር ኳስ ተጫዋቾች እስከ መሆን አድርሷል። በዚህም ምክንያት ፓብሎ ኤስኮባር በአካባቢ ድሆች ዘንድ የነበረው ተቀባይነት የአባትነት ነበር። ፓብሎ ድሆችን የሚረዳው ያለፈ የድህነት ታሪኩን እያስታወሰ በርህራሄ ነው የሚሉ አሉ። ይህ በቅንነት ለሚረዱት ነው። ስንገለብጠው ትርጉሙ ይገለበጣል። ድሆችን የሚረዳው ፕሬዝዳንት መሆን ስለሚፈልግ ነው። የህዝቡን ልብ በገንዘብ ለመግዛት ነው። አይ ከመንግስት ጋር በገባው ጦርነት ህዝቡ አሳልፎ እንደሰጠው ከለላ ለማግኘት ነው። የለም ራሱን ከመንግስት አስበልጦና የመንግስትን አቅም አሳንሶ ማሳየት ስለሚፈልግ ለጉራ ሲል ነው የሚሉም አሉ። ጠላቶቹ የትርጉም ማዕት ቢደረድሩም የረዳቸው የምስኪን የሀገሪቱ ዜጎች ግን ዛሬም ድረስ የፓብሎ ኤስኮባር ስም በፊታቸው በክፉ የማይነሳ የህይወት ዘመን ታማኝ ወዳጃቸው ነው። ኤስኮባር በሚዲያ ከተማ ለድሆች ሰፈር መገንባቱን ነግረናቸዋል። በሰፈሩ ዛሬም ድረስ ለኤስኮባር ያለችውን ታማኝነት ያላጓደሉ 60 ሺህ ሰዎች ይኖሩበታል። ሰፈሩ በስሙ ነው የሚጠራው። ባሪያው ፓብሎ ኤስኮባር ወይም ፓብሎ ኤስኮባር ሰፈር ይባላል። በአንድ ወቅት የከተማው ከንቲባ በከተማው የኤስኮባርን ስም ድጋሚ መስማት አልፈልግም አሉ። እናም ፓብሎ ኤስኮባር እየተባለ የሚጠራው ሰፈር ስሙ በአስቸኳይ እንዲቀየር ወሰኑ። የአካባቢው ነዋሪዎች የከንቲባው ድፍረት ደነቃቸው። ቆመንና ሙተን አሉ። ጭራሽ ይግረመውት ሲሉ በልባቸው የነበረውን የፓብሎ ኤስኮባር ስም በትልቁ በጽሁፍና በስዕል አሰርተው በሰፈራቸው መግቢያ ላይ ሰቀሉት። ከጎንም የፓብሎ ኤስኮባር ታሪክ የሚዘክር አነስተኛ ሙዚየም ከፍተው መረቁ። ከንቲባው በህዝቡ ድርጊት አበዱ። ግን ህዝቡ አድሟልና ምንም ማድረግ አልቻሉም። ሽንፈት ተንከራንቦ መቀመጥ አላስቻላቸውም። እናም የብሽሽቅ የሚመስል ውሳኔ አሳለፉ። ባሪያዊው ፓብሎ ኤስኮባር ከከተማ ካርታ እንዲወጣ አደረጉ። በዚህ ምክንያት መንደሯ በመንግስት ሊገነባላት የሚገባ ሆስፒታል፣ ትምህርት ቤት እና መሰል መሰረተ ልማት የላትም። ነዋሪዎቿም የዋዛ አይደሉም። የወዳጃችንን ስም በመሰረተ ልማት አንቀይርም የሚለው አቋማቸው ዛሬም ድረስ አልተቀየረም። እንደ ኤሮፓያን አቆጣጠር ታህሳስ 1 ቀን 1949 በሰሜን ምዕራብ ኮሎምቢያ በምትገኝ ድሬ ከተማ የተወለደው የድሃ ልጅ ነበር። አባቱ በግብርና፣ እናቱ በመጀመሪያ ደረጃ ትምህርት ቤት በመምህርትነት የሚተዳደሩ ምስኪኖች ከሰባቱ ልጆቻቸው ሶስተኛው ግን እሳት ሆኖ ተፈጠረ። ገና በልጅነቱ ቤተሰቦቹ ከተማ በመቀየራቸው አብዛኛው የዕድሜ ክፍል ያሳለፈው ከድሬው እግር በ32 ኪሎ ሜትር ርቀት በምትገኘው ሚዲያን ከተማ ነበር። ማፊያ ሆኖ ዓለምን ከማመሱ በፊት ወንጀልን የተለማመደው በሚዲያን ትምህርት ቤቶች ነው። ካጎቱ ልጅ ጉስታ ጋቫሪዮ ጋር በመሆን የመምህሮቻቸውን የእጅ ጽሑፍ እያስመሰሉ ሐሰተኛ የፈተና ውጤቶች ይሸጡ ፈተና እየሰረቁ ከነመልሱ ለተማሪዎቹ ያካፈሉ ገንዘብ ይቀበሉ ነበር። እንደ ቀልድ በትምህርት ቤት የተጀመረው የፓብሎ የወንጀል ልምምድ በቀጥታ ወደ ከተማው ታዋቂ ስፍራዎች ተሸጋገረ። ወደ ቀብር ስፍራዎች እየሄደ የመቃብር ላይ እብነበረዶች እየነቀለ ስማቸውን አጥፍቶ መልሶ መሸጥ ጀመረ። ይህ ሲሆን ገና ታዳጊ ወጣት ነበር። የሚያስቀው ደግሞ በኋላ ዓለም አቀፍ ወንጀለኛ ሊሆን ዩኒቨርሲቲ ገብቶ የወንጀል ሕግን ማጥናት ጀምሮ ነበር። ችግሩ ትዕግስት አልነበረውም። ገንዘብ ቢቸግረው የዩኒቨርሲቲ ትምህርቱን አቋርጦ ገንዘብ ፍለጋ ወጣ። ይህኔ ወደ ከተማ ጎዳናዎች ወጥቶ መኪና ወደ መስረቅ ተሸጋገረ። በ22 ዓመቱ ጭራሽ አካባቢን ታዋቂ ባለሀብት አግቶ ለማስለቀቂያ ገንዘብ ጠየቀ። የጠየቀውን ገንዘብ ቢሰጠውም ቃሉን ግን መጠበቅ አልቻለም። ታጋቹን ገደለም። ቁጥር ስፍር የላቸውም ከሚባሉ በእጁ ከሞቱ ሰዎች መካከል ይህ ባለሀብት የመጀመሪያው ሰው ሆነ። በ1974 ማለትም በ25 ዓመቱ መኪና ሲሰርቅ ተይዞ በታሪኩ የመጀመሪያው የሆነውን የእስር ቤት ህይወት ተቀመሰ። ከእስር ቤት ሲወጣ ታርሞ ታንጾ አልነበረም፣ ጭራሽ በድፍረትም በክፋትም ጨምሮ እንጂ። ከዚህ በኋላ ከመንደር ስርቆት ተላቆ በአንድ ከፍተኛ ገንዘብ ማግኘት የሚያስችለውን ወንጀል መስራት ጀመረ። ከሀገሪቱ የማሪዋና አዘዋዋሪዎች ጋር ገጠመ። ልጁ ከሚባልለት በላይ ፈጣን ነው። የማሪዋና ንግድን በተቀላቀለ በአመቱ ማለትም በ1976 ካርቴል ዲሜዲዮን የተሰኘ ራሱን የእጽ አዘዋዋሪ ድርጅት ከጓደኞቹ ጋር መሰረተ። ይህ ሲሆን በኮሎምቢያ ማሪዋና እንጂ ኮኬን የሚባል አደገኛ እጽ አይታወቅም ነበር።
በወቅቱ የዓለምን የኮካይን ምርት ንግድ የተቆጣጠሩት ፔሩ፣ ቦሊቪያ እና ቺሊ ነበሩ። በ1976 በኮሎምቢያ ላይ ሰኔና ሰኞ ገጠሙ። የዓለምን የኮካይን ንግድ የተቆጣጠሩ ወንጀለኛ ጎረቤቶቿም ፓብሎ ኤስኮባር ከሚባል ልጇ ጋር ሽርክና መሰረቱ። የዓለም የአደንዛዥ ዕፅ ዋነኛ መዳረሻዋ አሜሪካ ናት። ኮሎምቢያ ደግሞ ከቺሊ፣ ቦሊቪያ ሆነ ከፔሩ በላይ ለአሜሪካ ትቀርባለች። የሀገሩ ጂኦግራፊያዊ አቀማመጥ ለአደንዛዥ ዕፅ ዝውውር ያለውን ምቹነት የተመለከተው ኤስኮባር ሀገሩን የዓለም አደንዛዥ ንግድ ማዕከል፣ ራሱን የአዘዋዋሪዎች ሁሉ ቁንጮ ሊያደርጋት ቆርጦ ተነሳም። ኮኬን ከጎረቤት ሀገራት አስመጥቶ ወደ ኮይን ሃይድሮክሎራይድ እየቀየረ በካሪቢያን ደሴቶች በኩል በቀላሉ አሜሪካ በተለይም ደቡብ ፍሎሪዳ ላይ ማራገፍ ጀመረ። ከዚህ በኋላ ያለው ታሪኩ በገፍ ገንዘብ ያገኘበት በኃይልም በመንግስት እስከ መገዳደር የደረሰበት ነው። ኤስኮባር ለራሱ ወርቃማ በሚባል የመጨረሻ ስኬት ዘመኑ በሳምንት $420 ሚሊዮን ገቢ ያገኝ ነበር። እንደ አውሮፓውያኑ አቆጣጠር በ1989 በፎርብስ የዓለም ሀብታሞች ዝርዝር ውስጥ በ$30 ቢሊዮን ሀብት የዓለማችን 7ኛ ሀብታም የሚል ደረጃ ተሰጥቶታል። ማንም ግለሰብ ለሀገሩ አድርጎ የማያውቀውን ሀገሩ ያለባትን $10 ቢሊዮን ዕዳ አታስቡ እኔ ከፍለዋለሁ ያለውም ይሄን ነበር። በምላሹ የጠየቀው አንድ ውለታ ብቻ ነበር። የኮሎምቢያ መንግስት ለአሜሪካ አሳልፌ እሰጥሃለሁ የሚለውን ሀሳቡ እንዲተወው። መንግስት ፖለቲካዊ ጣጣውን በመፍራት ሀሳቡን አልተቀበለውም። እናም ከወንጀል ነፃ ለመባል እና ሀገሩ ለአሜሪካ መንግስት አሳልፋ እንዳሰጠው ለማድረግ ራሱ ወደ ፖለቲካው ዓለም ገባም። በእርግጥ ከጥንትም ቢሆን ለፖለቲካ ከፍተኛ የሆነ ዝንባሌ ነበረው ይባላል። በልጅነቱ የሚያውቁት ጓደኞቹ ሳድግ ፕሬዚዳንት ሆናለሁ ይል ነበር ሲሉ ይመሰክራሉ። ዩኒቨርሲቲ ሲገባ ህግ ማጥናት የጀመረው ወደ ፖለቲካ የሚያደርገውን ጉዞ ለማቅናት እንደነበር ይታመናል። የአደንዛዥ ንግድ ጀምሮ ገንዘብና ዝናን ካፈራ የአካባቢ ድሆች በመርዳት ከፍተኛ ተቀባይነት ካገኘ በኋላም ፊቱን ወደ ፖለቲካው አዞረ። የሊበራል ፓርቲ ተቀላቀለ። ለተወካዮቹ ምክር ቤት ተጠባባቂ አባል ሆኖ ተመረጠ። ተጠባባቂ አባል ማለት አንድ ፓርቲ ለአንድ ወንበር 2 ሰዎችን ያቀርብና ያስመርጣል። የምክር ቤቱ ወንበር ለቀዳሚ ተመራጭ ይሰጣል። ቀዳሚው ተመራጭ በሚያማቸው ጊዜ ወይም በአንዳቸው እክል ምክንያት ከምክር ቤት ሲለቅ አዲስ ምርጫ ሳይደረግ ቀድሞ ተጠባባቂነት የተያዘው አባል ምክር ቤት ይገባል እንደማለት ነው። ሆኖም ልክ እንደ ሙሉ የምክር ቤት አባል ስለሚቆጠር ያለመከሰስ መብትን ጨምሮ አንድ የምክር ቤት አባል የሚገባውን ሁሉንም አይነት ጥቅሞች ያገኛል። ለፓብሎ ኤስኮባር የምክር ቤት አባልነት በቂው አልነበረም። ዋናው ዓላማው የሀገሪቱ ፕሬዝዳንት መሆን ነበር። ወቅቱ እንደ አውሮፓውያን አቆጣጠር 1983 ነው። ፓብሎ ከመንግስት ጋር እጅና ጓንት የሆነበት የተወካዮች ምክር ቤት አባልና ወደ ፕሬዝዳንትነት ለመንደርደር በዝግጅት ላይ የነበረበት በዚህ የህይወቱ ወሳኝ ምዕራፍ ታዲያ አንድ ሰው መንገዱ ላይ ቆመ። ላራ ራቢዮ ይባላል። የኮሎምቢያ የፍትህ ሚኒስትር ናቸው። በተወካዮች ምክር ቤት ፊት ቀርበው ፓብሎ በአደገኛ ዝውውር ውስጥ ያለውን ሚናና ይሄንን ለማስፈጸም የሰራቸውን ወንጀሎች ዘከዘኩ። በዚህ ምክንያት በ1984 ፓብሎ ከተወካዮች ምክር ቤት አባልነት ታገደም። ከዚህ በኋላ ፓብሎ ኮሎምቢያን መሰሉ። ፓብሎ በቀለኛ ነው። በመንገድ ላይ የተደነቀሩበት የፍትህ ሚኒስተር በአስቸኳይ እንዲወገዱ ቀጭን ትዕዛዝ ሰጠ። ሚያዝያ 30 ቀን 1984 ሚኒስተር ላራቢዮ ከቢሮ ወጥተው ወደ ቤታቸው እያመሩ በነበረበት ወቅት ሁለት የ16 እና የ19 ዓመት ታዳጊዎች በሞተር ሳይክል ተከታትለው መኪናቸው ውስጥ አከታትለው ተኩሰው ገደሏቸው። መንግስት የፍትህ ሚኒስተሩን ግድያ እንደ ድፍረት ቆጠረው። እናም የፓብሎ ኤስኮባርን የመንግስት ጸብ ወደ ሙሉ ጦርነት ተሸጋገረ። ጊዜው እንደ አውሮፓውያን አቆጣጠር ነሐሴ 18 1989 ነው። ቦታው ሰዎች የኮሎምቢያ ፕሬዝዳንት ምርጫ ተጧጥፈዋል። ከምርጫ በፊት በተሰበሰበ የህዝብ አስተያየት መሰረት አንድ እጩ የአሸናፊነት ትልቅ ግምት ተሰጥቷቸዋል። ሉዊስ ካርሎስ ጋላን ይባላሉ። 45 ዓመታቸው ነው። የቀድሞ ጋዜጠኛ ፓብሎ ኤስኮባር አባል የነበረበት የሊበራል ፓርቲ ተወካይ ናቸው። ዛሬ በሰዎች ምርጫ ቅስቀሳቸው ያደርጋሉ። ሰውየውን ዝነኛ ያደረጋቸው እሳቸው ከተመረጡ ኮሎምቢያ እያመሳት የሚገኘውን የአደንዛዥ ዕፅ ዝውውር እንደሚያስቀሩ፣ ወንጀለኛ ያሏቸውን ዋና አዘዋዋሪዎች እያደኑ ለአሜሪካ መንግስት አሳልፈው እንደሚሰጡ መዛታቸው ነበር። በአደንዛዥ ዕፅ አዘዋዋሪዎች የጅምላ ግድያ የተማረሩና ህግና ስርዓት እንዲከበር የሚፈልጉ የሀገሪቱ ዜጎች ቀልብ ቢስቡም የአዘዋዋሪዎችን አለቃ ፓብሎ ኤስኮባር ግን አስቆጥቶታል። ምርጫው የተቃረበ የሰውየው መመረጥ እውነት እየሆነ ሲመጣ ምርጫውን አሸንፈው ለምሳሌ ያደረጉት ያቀዱትን እጩ ፕሬዝዳንት ለቁርስ እንዲቀርቡለት አዘዘ።
በዕለቱ እንደተለመደው የምርጫ ቅስቀሳቸውን ሊያደርጉ ሰውየው ወደ መድረክ ወጡ። ከሳቸው በፊት ንግግራቸውን ሊሰሙ ከመጡ ታዳሚዎች በፊት ፓብሎ ሲኮሪዮ የሚባል የፓብሎ ኤስኮባር ዋነኛ ገዳይ ቀድሟቸው ስፍራ ይዞ ይጠብቃቸው ነበር። ከተኮሰ የማይስተው አእምረው ፓብሎ ሲካሪዮስ ቀጣይ ፕሬዝዳንት ይሆናሉ ተብሎ በተስፋ የተጠበቁት ሰው ላይ ተኩሶ አልሳታቸውም። ሰውየው መድረክ ላይ ተዘረሩ። አፋፍሰው ሆስፒታሉ ቢወስዷቸውም ሕይወታቸው ሊተርፍ አልቻለም። ነገሩ ሀገር አቀፍ ቁጣን ቀሰቀሰ። ህዝብና መንግስት ተነሳ። ችግሩ ግን ፓብሎ ኤስኮባር ከህዝብም ከመንግስትም አቅም በላይ ነበር። ሊበራል ፓርቲ የእጩ ፕሬዝዳንት ሞት ተከትሎ እሳቸውን የሚተካ አዲስ እጩ አዘጋጀም። እኛም ደግሞ ኢሴዛር ጋቫሪ ይባላሉ። የሉዊስ ካርሎስ ጋላን ወይም የሟቹ ተወዳዳሪ ምርጫ ቅስቀሳ ኃላፊ ነበሩ። ልክ እንደተሰዉት የፓርቲው ጓዳቸው ሁሉ እሳቸው ፕሬዝዳንት ሆነው ከተመረጡ የአደገኛ ዝውውር ላይ ጦርነት እንደሚያውጁ አዘዋዋሪያቸውን እየለቀሙ ለአሜሪካ መንግስት አሳልፈው እንደሚሰጡ መዛት ጀመሩ። ኤስኮባር ሌላ ጠላት ሲመጡበት ሌላ ትዕዛዝ ሰጠም። ይሄኛውም ይወገድ አለ። እንደ አውሮፓውያን አቆጣጠር 27/27/1989 የአቪያን አየር መንገድ ንብረት የሆነችው ቦይንግ 727 በረራ ቁጥር 2031 ተሳፋሪዎች እና 6 የበረራ ሰራተኞችን ጭና በቦጎታ ኤልዶራ አየር ማረፊያ ተነሳች። መዳረሻዋ እዛው ኮሎምቢያ ካሊ አልፋኖስ ቦኔል ጎን ዓለም አቀፍ አየር ማረፊያ ነበር። ከተሳፋሪዎች መካከል አዲሱ እጩ ፕሬዝዳንት ሴዛር ጋቫሪዮ ይገኛሉ። አውሮፕላኗ ከመሬት ከተነሳች ከ5 ደቂቃዎች በኋላ አየር ላይ ብትቱን አወጣም። በውስጡ የነበሩ 170 ሰዎች እንዳላለቁ የኤስኮባር ጠላት ያላቸውን አንድ ፕሬዝዳንታዊ እጩ ለመግደል 170 ሰዎችን አየር ላይ አጋያቸው። የሚገርመው ደግሞ እሱ የሞት ፍርድ የወሰነባቸው እጩ ፕሬዝዳንት በመጨረሻ ደቂቃ ሀሳባቸውን ቀይረው ኖሮ አውሮፕላኗ ውስጥ አልገቡም። 107 ንጹሃን ሰዎች ያለቁት ክፉ ዕድል ሆኖ በሚያውቁት የሁለት ዞኖች ጸብ መሃል ድንገት ተገኝተው ነበር። ድሃ ይሁን አፍታም ተራ ዜጋ የሆነ እጩ ፕሬዝዳንት በኤስኮባር መንገድ ላይ የቆመ ሰው ሁለት አማራጮች ይሰጡታል። ጥይት ወይስ ገንዘብ? ገንዘብ ያለ የሚፈልገውን ያህል ስጡት ስለሚባል የታዘዘውን ፈጽሞ ገንዘብ ተሸክሞ ወደ ቤቱ ይመለሳል። ሁለተኛውን የመረጠ እዛ በወጣበት ይቀራል። ይህ ኮሎምቢያ ለሁለት አስርት ዓመታት ላይ የለመደችው የልጇ ባህሪ ነበር። ማብቂያ አልባ ግድያው ምርጫው የሚደግፏቸው ፕሬዝዳንት እጩዎች ኢላማ ተደረጉባቸው። የሀገሪቱ ዜጎች ተቆጡ። ህዝባዊ ቁጣው ከአውሮፕላን አደጋ ለተረፉት ሴዛር ጋቫሪዮ ከፍተኛ ድጋፍን አስገኛላቸው። 1989 ፕሬዝዳንታዊ ምርጫ በከፍተኛ የበላይነት አሸነፉ። እንደዛቱትም ከዓለም አቀፍ መንግስታት ጋር ሽርክና መስርተው የኤስኮባርና የግብረ አበሮቹን እግር በእግር ማደን ጀመሩ። በዘመቻው በኤስኮባር ዙሪያ የሚገኙ ዋና ዋና ሰዎች ተገደሉ። ነገርየው ያላማረው ፓብሎ ኤስኮባር በ1991 ወደ ፕሬዝዳንት ሴዛር ጋቫሪዮ በቀጥታ ስልክ መታ። ክቡር ፕሬዝዳንት፣ በገዛ ፈቃድ እጅ መስጠት እፈልጋለሁ አለ። ነገር ግን ቅድመ ሁኔታዎች ነበሩት። 5 ዓመታትን በእስር ሊያሳልፍ የሚታሰረው ግን ራሱ በገነባው እስር ቤት እንደሆነ እስር ቤቱ የሚጠብቀው በራሱ ሰዎች እንዲሆን ተደራደረ። የመንግስታቸውን ድካም፣ የኤስኮባርን ወታደራዊና የገንዘብ አቅም እሱ በስፋት በሚቆጣጠረው በሚዲያን አካባቢ ያለውን ከፍተኛ ህዝባዊ ተቀባይነት ጠንቅቆ የሚያውቁት ፕሬዝዳንቱ በጦርነቱ ቢገፋ በቀላሉ እንደማይሳካላቸው ያውቁታል። እና ፓብሎ ኤስኮባር እስር ቤት አስገባው የሚለው ፖለቲካዊ ጥቅም እንዳይቀርባቸው በድርድሩ ተስማሙ። ኤስኮባርም አደኑ ቀርቶለት ላ ካቴድራል ሲል በሰየመው በራሱ ቅንጡ እስር ቤት በራሱ ሰዎች የተጠበቀ በፈለገው መንገድ ቢዝነሱን ማስኬድ ቀጠለ። መጀመሪያ ላይ ነገሮች ሰላም ቢመስሉም ኤስኮባር መንግስት የሰጠውን የእስር ቤት ነፃነት አላግባብ መጠቀሙን አበዛው። እነሱ እስር ቤት ነው ብለዋልና እስር ቤት ካልነው በላ ካቴድራል እስር ቤት ሆኖ የፈለገውን ሰው ማስገደል፣ የፈለገውን ወንጀል መፈጸሙን ቀጠለ። ነገሮች ከቁጥጥር እየወጡ ሲመጡ ፕሬዝዳንቱ ኤስኮባር ህግ መጣሱን ጠቅሰው ወደ መንግስት እስር ቤት እንዲዘዋወር ትዕዛዝ ሰጡ። ይሄኔ ፓብሎ ኤስኮባር ከራሱ እስር ቤት አመለጠ። ከዚህ በኋላ መንግስት ጋር ግልጽ ጦርነት ውስጥ ገባ። ታህሳስ 1 ቀን 1993 ፓብሎ ኤስኮባር ከራሱ እስር ቤት ካመለጠ ከዓመት በኋላም በሚዲያን በሚገኝ አንድ ቤት ውስጥ 44ኛ ዓመት የልደቱን በዓሉ እያከበረ ነበር። የልደት አከባበሩ እንደ ድሮ ድግስ አልነበረውም። ወደ ቤተሰቦቹ ስልክ እየመታ ልጆቹን ያናግራል። የስልክ ጥሪው በአሜሪካ የደህንነት አባላት ተጠልፎ ፓብሎ ኤስኮባር የት እንደሚገኝ መንግስት ደረሰበት።
የኮሎምቢያ ፖሊስ አሉኝ የሚላቸውን የፖሊስ አባላት በሙሉ ጠርቶ ቤቱን በሰራዊት አስወረረው። የአሜሪካ የደህንነት አባላት ይገኝበታል ተብሎ በታመነበት ህንፃ ሁለተኛ ፎቅ በመስኮት በኩል ኤስኮባርን ብቻውን ተመለከቱት። ይህ በፍጹም ያልተጠበቀ ነበር። የምድራችን ኃያሉ ማፊያ መንግስትን መውጋት የሚችል ጦር ማሰማራት የሚችል ሰው ያለ አንድ ጠባቂ በቤቱ ብቻውን ተገኘም። ምድር ላይ ጥቂት ጠባቂዎች ቢኖሩትም ቁጥራቸው ግን የመጣውን ፖሊስ ኃይል መቋቋም የሚችል አይደለም። ቤቱ መወረሩ ዘግይቶ የገባው ኤስኮባር በጓሮ በኩል ለማምለጥ ሲሞክር በፖሊስ ጥይት ተመቶ ወደቀ። ለሁለት አስርተ ዓመታት ኮሎምቢያን፣ ደቡብ አሜሪካን፣ ዓለምን ያንቀጠቀጠው ፓብሎ ኤስኮባር በ44ኛ ዓመቱ የልደት ቀኑ ከጣሪያ ወድቆ ዳግም አልተነሳም።